2018 የኢትዮጵያ ዋንጫ የሁለተኛ ዙር ጨዋታዎች ከዛሬ ጀምሮ ነገ እንዲሁም በሐዋሳ በአዲስ አበባና በጅማ ከተሞች ይከናወናሉ። ዛሬ እንግዲህ በሐዋሳና በአዲስ አበባ ከተማ 4 ጨዋታዎች ናቸው የሚደረጉት። ረፋድ 4 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ መድን የሚያደርጉት ጨዋታ ደግሞ የሁለተኛ ዙር የመጀመሪያ ጨዋታ ሆኗል። በአዲስ አበባ ስቴዲየም ነው የሚደረገው። እነዚህ ሁለቱ የፕሪሚየር ሊግ ክለቦች የሚያደርጉት ጨዋታ ኢትዮ ኤሌክትሪክ እንግዲህ በሊጉ ያደረጋቸውን ከአምስት ጨዋታዎች 3ቱን አሸንፎ እንዲሁም ደግሞ 2ቱን አቻ ተለያይቶ ከመሪው ሲዳማ ቡና በ1 ነጥብ እንዲሁም ደግሞ ከመቻል ደግሞ በግብ ክፍያ ተበልጦ 3ኛ ደረጃ ላይ ተቀምጧል። በሊጉም ድንቅ እንቅስቃሴን ያስመለከቱ ከሚገኙ ክለቦች መካከል ኢትዮ ኤሌክትሪክ ተጠቃሽ ነው። ኢትዮጵያ መድን በካፍ ሻምፒዮንስ ሊግ ማጣሪያ ምክንያት መሳተፉን ተከትሎ እንግዲህ እስካሁን ያከናወነው በሊጉ 3 ጨዋታዎች ነው። 2 ተስተካካይ ጨዋታዎችም ይቀሩታል ማለት ነው። ሀዲያ ሆሳዕናን አሸንፏል። እንዲሁም ደግሞ ከአዳማ ከተማና ከአርባ ምንጭ ከተማ ጋር አቻ ተለያይቷል። ኢትዮጵያ መድን በመጨረሻውም እንኳን የእርስ በርስ ግንኙነታቸው ኢትዮጵያ መድን 3ቱን በማሸነፍ የበላይነት አለው። በአንዱ ደግሞ በአቻ ውጤት ፈጽመዋል። ቀን 9 ሰዓት ላይ ደግሞ የሚደረገው ሌላኛው ሁለቱን የፕሪሚየር ሊግ ክለቦች የሚያገናኘው ጨዋታ አርባ ምንጭ ከተማ ከቅዱስ ጊዮርጊስ ነው ጨዋታቸውን የሚያከናውኑት። ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ነው የሚያደርጉት። ቅዱስ ጊዮርጊስ ባሳለፍነው ሳምንት ባህር ዳር ከነማን አቤል ያለውና አዲሱ አቱላ ባስቆጠራቸው ግቦች አሸንፎ እንደነበር እናስታውሳለን። በሊጉም ደግሞ አንድ ሽንፈት ብቻ ነው የገጠመው። በሸገር ከተማ መሸነፍ የቻለው ቅዱስ ጊዮርጊስ አርባ ምንጭ ከተማ ግን አንድም ጨዋታ በሊጉ ማሸነፍ አልቻለም። እስካሁን ያደረጋቸውን ጨዋታዎች እንኳን ስንመለከት ከኔጌሌ አርሲ ከባህር ዳር ከተማና ከኢትዮጵያ መድን አቻ ሲለያይ በኢትዮ ኤሌክትሪክ ተሸንፏል። አንድም ጨዋታ ግን በሊጉ ማሸነፍ አልቻለም። ዛሬም እንግዲህ በኢትዮጵያ ዋንጫ ወደ 3ኛ ዙር ለመቀላቀል የዛሬውን ጨዋታ ማሸነፍ ይጠበቅበታል። ኢትዮጵያ መድን ግን ቅዱስ ጊዮርጊስ ግን ቀላል ተጋጣሚው እንደማይሆንም ነው የሚጠበቀው። በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎችን ስንመለከት ደግሞ ቀን 9 ሰዓት ላይ ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ያደርጉት ጨዋታም ዛሬ ከሚከናወኑ ጨዋታዎች መካከል ይገኝበታል። ወላይታ ዲቻ ሊጉ ከተጀመረ አንስቶ ደካማ እንቅስቃሴን እያደረጉና ጉዟቸውም ያላማረራቸው ክለቦች መካከል ተጠቃሽ ነው ወላይታ ዲቻ። እንዲሁም ደግሞ ወልዋሎ አዲግራት ዩኒቨርሲቲም በተመሳሳይ እንደ ወላይታ ዲቻ ሁሉ ጉዞ ካላማረራቸው ተጫዋቾች መካከል ነው። ወላይታ ዲቻ እንግዲህ ባሳለፍነው ሳምንት ከመቀሌ ሰባ እንደርታ ጋር አቻ በመውጣት ብቻ ነው 1 ነጥብ ይዞ በሊጉ የመጨረሻ ደረጃን ከሚገኙ ክለቦች መካከል ይገኝበታል። ተጋጣሚው ወልዋሎ አዲግራት ዩኒቨርሲቲ በዘንድሮ የውድድር ዓመት አንድም ጨዋታ ማሸነፍ አልቻለም። በሊጉ ያደረጋቸውን ሁለቱም ክለቦች ደካማ ጉዞ ነው የሚያደርጉት። ዛሬም ደግሞ በኢትዮጵያ ዋንጫ ወደ አሸናፊነት ለመመለስ ነው የሚያደርጉት ጨዋታቸውን። የኢትዮጵያ ዋንጫን እንግዲህ ወላይታ ዲቻ የባለፈው ዓመት አሸናፊ እንደነበር እናስታውሳለን። ሌላው ጨዋታ ደግሞ በከፍተኛ ሊግ ክለቦች መካከል ይደረጋል። ጋሞ ጨንቻ ከቤንች ማጂ ቡና 4 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ከወላይታ ዲቻና ከወልዋሎ አዲግራት ዩኒቨርሲቲ ጨዋታ አስቀድሞ ነው ይሄ ጨዋታ የሚከናወነው። በመጀመሪያው ዙር ጋሞ ጨንቻ ቡራዩ ክፍለ ከተማን፣ ቤንች ማጂ ቡና ደግሞ ባቱ ከተማን አሸንፈው ነው ወደዚህ ጨዋታ የመጡት። ሁለቱም ክለቦች በከፍተኛ ሊግ በሁለተኛ ሳምንት ተገናኝተው እንደነበር እናስታውሳለን። ጋሞ ጨንቻም ደግሞ 2-0 ማሸነፉ አይዘነጋም።